ፕሬዚዳንት ትራምፕ የኢራን አሜሪካን የተኩስ አቁም ስምምነት ለሰላም ንግግር ሲባል እንዲራዘም ቢወስኑም የባህር ኃይል እገዳው ግን እንደማይነሳ አስታውቀዋል። የቼርኖቤል አደጋ 40ኛ ዓመት ሊከበር ቀናት ሲቀሩት የሩሲያ ሚሳይሎችና ድሮኖች በኒውክሌር ጣቢያው አቅራቢያ መብረራቸው አህጉራዊ ስጋትን ደቅኗል። አሜሪካ በኳታር የሚገኙ 1100 አፍጋኒስታውያን ስደተኞችን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ለመላክ ማቀዷ ከፍተኛ ተቃውሞን እያስነሳ ይገኛል። ከውጭ ሀገር የሚገቡ የታሸጉ ምግቦችን የሚጠቀሙ ወላጆች ጥንቃቄ እንዲያደርጉ ተወስኗል። በታወቀው የሂፕ ምግብ ላይም የአይጥ መርዝ መገኘቱ ተሰምቷል። እንዲሁም በአንጋፋው ድምፃዊ ቴዲ አፍሮ ዙሪያ ያለው አፈሳ ቀጥሏል። ቃል አቀባዩ ማህሌት ሰለሞን በቁጥጥር ስር ስትውል ፖሊስ ሌሎች የቅርብ ወዳጆቹን ፍለጋ ወደ ድምፃዊው መኖሪያ ቤት አቅንቷል። በቀጣዮቹ 8 ደቂቃዎች የእነዚህን አበይት ዜናዎች ትንታኔና አዳዲስ መረጃዎች ይዘንላችሁ ቀርበናል። ቤታችን አዲስ የሆናችሁና ከቀናችሁ ላይ 8 ደቂቃን ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳትና ከዓለም ጋር ለመጓዝ የወሰናችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ ለሆናችሁን ምስጋናችን ከልብ ነው። መረጃው ለሚያስፈልጋቸውና ለሚገባቸው በሙሉ እንዲደርስ ላይክ እና ሼር በማድረግ የበኩላችሁን እንድትወጡ እንጠይቃለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ፕሬዚዳንት ትራምፕ በኢራን ላይ ሊሰነዝሩት የነበረውን ጥቃት ላልተወሰነ ጊዜ ማራዘማቸውን ቢያውጁም የባህር ላይ እገዳው ግን አሁንም እንደቀጠለ ነው። የዩናይትድ ስቴትስ ፕሬዚዳንት ትራምፕ በኢራን ላይ ሊፈጽሙት የነበረውን መጠነ ሰፊ ወታደራዊ ጥቃት ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህን ውሳኔ ያስታወቁት በፓኪስታን አስተናጋጅነት እየተካሄደ ያለው የሰላም ድርድር ውጤት እንዲያመጣ እድል ለመስጠት መሆኑን ገልጸዋል። ይሁን እንጂ አሜሪካ በኢራን የንግድ መርከቦችና ወደቦች ላይ የጣለችው የባህር ኃይል እገዳ አሁንም እንደቀጠለ መሆኑን ፕሬዚዳንቱ አረጋግጠዋል። ኢራን በበኩሏ በትራምፕ ንግግር ላይ ጥርጣሬ ያላት ሲሆን እገዳው መቀጠሉ የጦርነት ተግባር ነው ስትል ኮንናለች። ይህ የተኩስ አቁም መራዘም በዓለም የነዳጅ ገበያ ላይ መጠነኛ መረጋጋት ቢፈጥርም እስካሁን በጦርነቱ ከ5000 በላይ ንጹሃን ዜጎች መሞታቸውና የሆርሙዝ ሰርጥ አለመረጋጋት አሁንም ትልቅ ስጋት እንደሆነ ቀጥሏል። ቼርኖቤል አደጋ 40ኛ ዓመት ሲከበር ቀናት ሲቀሩት የሩሲያ ሚሳይሎችና ድሮኖች በኒውክሌር ጣቢያው አቅራቢያ መብረራቸው አህጉራዊ ስጋትን ደቅኗል። የዩክሬን ጠቅላይ አቃቤ ሕግ ለሮይተርስ በሰጡት መግለጫ ሩሲያ በዩክሬን ላይ በምትሰነዝረው ጥቃት የምትጠቀማቸው ሚሳይሎችና ድሮኖች አደጋ ላይ ባለችው የቼርኖቤል ኒውክሌር ጣቢያ አቅራቢያ በተደጋጋሚ እየበረሩ መሆኑን አስታውቀዋል። ይህ ድርጊት ሌላ መጠነ ሰፊ የራዲዮ አክቲቭ አደጋ ሊያስከትል እንደሚችልም ገልጸዋል። እንደ ሪፖርቱ ከሆኑ 35 የሚሆኑ የሩሲያ ኪንዛሃል ሃይፐርሶኒክ ሚሳይሎች ከጣቢያው በ20 ኪሎ ሜትር ራዲየስ ውስጥ የታዩ ሲሆን 92 ድሮኖች ደግሞ የጣቢያውን መከላከያ ግድግዳ ተገን አድርገው አልፈዋል። በተለይም እሁድ የሚከበረውን የ1986 የቼርኖቤል አደጋ 40ኛ ዓመት መታሰቢያ ተከትሎ የተሰማው የዜና ዓለም አቀፉን የኒውክሌር ኃይል ኤጀንሲ ስጋት ውስጥ ጥሏል። ዩክሬን ሩሲያ ጣቢያውን ለሽብርና ማስፈራሪያነት እየተጠቀመችበት ነው ስትልም ከሳታለች። የአሜሪካ የቅርብ ረዳቶች ወደ ሌላ የጦር ቀጠና ሊላኩ ነው ተብሏል። ለአሜሪካ ጦር ሲረዱ የነበሩ አፍጋኒስታውያን አዲስ ፈተና ገጥሟቸዋል። አሜሪካ ስደተኞቹን በጦርነት ወደምትታመሰው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ለመላክ ከባለስልጣናቱ ጋር ድርድር ጀምራለች። እነዚህ ስደተኞች እንደ አውሮፓውያን አቆጣጠር በ2021 አሜሪካ ከአፍጋኒስታን ስትወጣ አብረው ይለቀቁና ለአሜሪካ ጦር በተርጓሚነትና በልዩ ኮማንዶነት ሲረዱ የነበሩ የቅርብ ወዳጆች ናቸው። አፍጋኒፋክ የተባለው የስደተኞች ተሟጋች ቡድን እንዳለው ከሆነ አሜሪካ ስደተኞቹን ወደ ኮንጎ ለመላክ ያቀደችው ሆን ብላ ስደተኞቹ ጥያቄውን ውድቅ እንዲያደርጉትና ከዚያም መሄድ አልፈልግም በሚል ሰበብ ወደ ታሊባን ቁጥጥር ስር እንድትመልሳቸው ነው። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የስደተኞች መቀበል ሂደቱን ያገዱ ሲሆን በኳታር የሚገኘው የስደተኞች ካምፕ እስከ መጋቢት 31 እንዲዘጋ ቀነ ገደብ አስቀምጠው ነበር። ኮንጎ ራሷ በሚሊዮን የሚቆጠሩ ተፈናቃዮች ያሉባትና በጦርነት የምትታመስ ሀገር መሆኗ ለስደተኞቹ ደህንነት ትልቅ ስጋትን ፈጥሯል። በታዋቂው የሂፕ የህፃናት ምግብ ላይ የአይጥ መርዝ መገኘቱ ስጋትን ፈጥሯል። ከውጭ ሀገር የሚገቡ የታሸጉ የህፃናት ምግቦችን የሚጠቀሙ ወላጆች ጥንቃቄ እንዲያደርጉ ተመክሯል። ታዋቂው የጀርመን የህፃናት ምግብ አምራች ቼፕ የምርት ዝርፊያና የማስፈራሪያ ሰለባ ሆኗል። በኦስትሪያ፣ ቼክ ሪፐብሊክና ስሎቫኪያ በሚገኙ የገበያ ማዕከላት ውስጥ የሚሸጡ የሂፕ የህፃናት ምግብ ማስቀመጫዎች ውስጥ የአይጥ መርዝ መገኘቱን የጀርመን ፖሊስ አስታውቋል። ድርጊቱ የተፈጸመው ማንነቱ ባልታወቀ ግለሰብ ሲሆን ኩባንያው ገንዘብ ካልከፈለ ተጨማሪ ምርቶችን እንደሚመርዝ በማስፈራራት
በማስፈራራቱ ፖሊስ ምርመራ ጀምሯል። በኢትዮጵያና በተለያዩ ሀገራት የሚገኙ ወላጆች ከውጭ የሚገቡ የታሸጉ ምግቦችን ሲገዙ ከፍተኛ ጥንቃቄ እንዲያደርጉም ይመከራል። በተለይም ማንኛውም የታሸገ ምግብ ሲከፈት የፖፕ ድምጽ ወይንም የቫኪዩም ድምጽ ከሌለው ክዳኑ ተነክቶ ከሆነ ምግቡን ለህፃናት ለመስጠትና ለባለስልጣናት ማሳወቅ እንደሚገባም ተገልጿል። በተገኘባቸው ማሸጊያዎች ላይም በነጭ ስቲከር ውስጥ ቀይ ክብ ምልክት ተደርጎባቸው እንደነበርም ተነግሯል። ጃፓን ለ80 ዓመታት የጸናውን የሰላም ህገ መንግስቷን ልትቀይር ነው በሚል የተቀሰቀሰው ተቃውሞ ቀጥሏል። ወጣቶቹ ለአሜሪካ ጦርነት አንገዛም በማለት በቶኪዮ ጎዳናዎች ላይ በደመቀ ሁኔታ እየተጋፈጡ ነው። ጃፓን ዋና ከተማ ቶኪዮ በ10 ሺዎች የሚቆጠሩ ወጣቶችና ቤተሰቦች የሀገሪቱን የሰላም ህገ መንግስት ለመከላከል አደባባይ ወጥተዋል። በጠቅላይ ሚኒስትር ሳናኤ ታካቺ የሚመራው ወግ አጥባቂ መንግስት ጃፓን ከሁለተኛው የዓለም ጦርነት በኋላ ለ80 ዓመታት የጠበቀውን ጦርነትን የመናቅ ህግ ለመለወጥና ወታደራዊ አቅሟን ለማሳደግ እያደረገ ያለውን ጥረት ተቃውመዋል። ተቃዋሚዎቹ በተለይም አሜሪካ በኢራን ላይ የከፈተችውን ጦርነት ተከትሎ ፕሬዚዳንት ትራምፕ ጃፓን የባህር ኃይል ወታደሮቿን ወደ ሆርሙዝ ሰርጥ እንድትልክ ያቀረቡትን ጥያቄ ክፉኛ ነቅፈዋል። አንቀጽ 9 በመባል የሚታወቀው የጃፓን ህገ መንግስት ክፍለ ሀገሪቱ በዓለም አቀፍ ግጭቶች ውስጥ ወታደራዊ ተሳትፎ እንዳታደርግ የሚከለክል ሲሆን ወጣቶቹ ይህ ህግ ከአሜሪካ ጦርነት የሚጠብቀን የመጨረሻው ምሽጋችን ነው በማለት ድምጻቸውን እያሰሙ ነው። የጃፓን መንግስት በበኩሉ በሰሜን ኮሪያና በቻይና በኩል የሚመጣውን ስጋት ለመመከት ህገ መንግስታዊ ማሻሻያ የግድ ያስፈልጋል የሚል አቋምን ይዟል። ከሱዳን ጦርነት አምልጠው ሞሮኮ የደረሱ ስደተኞች በአዲስ የህግና የደህንነት እንቆቅልሽ ውስጥ ወድቀዋል። በድንበር ላይ የሚፈጸመው ድብደባና ግፍን በስደተኞቹ ላይ ከፍተኛ ሰብአዊ ቀውስን እያስከተለ ነው። አውሮፓውያን አቆጣጠር በ2025 መጨረሻ ላይ በሞሮኮ የተመዘገቡ የሱዳን ስደተኞች ቁጥር 5290 የደረሰ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር ትልቅ ጭማሪን አሳይቷል። ሆኖም ስደተኞቹ ሞሮኮ ከደረሱ በኋላም ሰላም አላገኙም። ሞሮኮ የ1951ን የስደተኞች ስምምነት ብትፈራረምም እስካሁን የራሷን የብሔራዊ ስደተኞችን ህግ ተግባራዊ አላደረገችም። ይህም ምክንያት ስደተኞቹ በተለይ በአልጄሪያና በሞሮኮ ድንበር ላይ በጸጥታ ኃይሎች ድብደባና ዘረፋ እንደሚፈጸምባቸው እንዲሁም በኃይል ወደ በረሃማ ቦታዎች እንደሚወሰዱ ተገልጿል። ብዙዎቹ ስደተኞች በሊቢያ በኩል ሲያልፉ ለከፋ እንግልትና ለሰው አዘዋዋሪዎች ጥቃት የተጋለጡ ሲሆን ሞሮኮ ከደረሱ በኋላም የመጠለያ የስራና የጤና አቅርቦት እጦት ፈተና እንደሆነባቸው ተሰምቷል። በአንጋፋው ድምፃዊ ቴዲ አፍሮ ዙሪያ ያለው አፈሳ ቀጥሏል። ቃል አቀባዩ ማህሌት ሰለሞን በቁጥጥር ስር ስትውል ፌዴራል ፖሊስ ሌሎች የቅርብ ወዳጆቹን ፍለጋም ወደ ድምፃዊ መኖሪያ ቤት ማቅናቱ ተሰምቷል። ድምፃዊውን በመወከል የተለያዩ መግለጫዎችን ስትሰጥ የቆየችው ምክትል ማኔጀሩና ቃል አቀባዩ ማህሌት ሰለሞን በአትላስ አካባቢ በሚገኝ ሆቴል ውስጥ በፌዴራል ፖሊስ ቁጥጥር ስር መዋሏ ተረጋግጧል። ከዚህም በተጨማሪ ዛሬ በወጣው መረጃ የፌዴራል ፖሊስ አባላት ወደ ድምፃዊ ቴዲ አፍሮ መኖሪያ ቤት በማቅናት ሌሎች የቅርብ ጓደኞቹንና የስራ አጋሮቹን ለመፈለግ ጥረት ማድረጋቸው ተሰምቷል። የኦስትሪያ ዜግነት ያላትን ማህሌት ሰለሞንን በዚህ መልኩ ማሰር ጉዳዩን ዓለም አቀፋዊ የሰብአዊ መብት ጥሰት ገጽታ ሊሰጠው እንደሚችልም ተነግሯል። መረጃው የዘሀበሻ ነው። የነዳጅ እጥረት ችግር ተፈቷል ተብሎ በማህበራዊ ሚዲያ የሚናፈሰው ወሬ ከእውነት የራቀ መሆኑንና በቀን 500 ይጭኑ የነበሩ ቦቴዎች ቁጥር ወደ 50 ዝቅ ማለቱ ተሰምቷል። ከጅቡቲ ነዳጅ የሚያጓጉዙ የቦቴ አሽከርካሪዎች በማህበራዊ ሚዲያ የነዳጅ ችግር ተፈቷል፣ ቦቴዎች በብዛት እየመጡ ነው ተብሎ የሚናፈሰው መረጃ ሐሰት መሆኑን ገልጸዋል። እንደ አሽከርካሪዎቹ ገለጻ ከዚህ ቀደም በቀን እስከ 500 መኪና ይጫን የነበረ ሲሆን በአሁኑ ወቅት ግን በቀን ከ45 እስከ 72 መኪናዎች ብቻ እንዲጫኑ ኮታው በከፍተኛ ሁኔታ ተቀንሷል። ብዙ አሽከርካሪዎች ለሳምንታት ጅቡቲ ላይ ተራ በመጠበቅ ለረሃብና ለበሽታ መጋለጣቸውን መኪናቸውን እዛው አቁመው ወደ አዲስ አበባ ለመመለስም መገደዳቸውን ገልጸዋል። መንገድ ላይ የሚታዩ የነዳጅ ቦቴዎች ቁጥርም ከ300 ወደ 20 ዝቅ ማለቱን የዓይን እማኝ የሆኑ አሽከርካሪዎች አረጋግጠዋል። በተጨማሪም በማደያዎች መካከል ያለው የኮታ አሰጣጥ ፍትሐዊ አለመሆን ለአቅርቦት መስተጓጎሉ ሌላው ምክንያት እንደሆነም ተገልጿል። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።